በዛሬው ቪዲዮ እነዚህንና እነዚህን የመሳሰሉ ሰላም የተወደዳችሁና የተከበራችሁ ሰላምታዬ በያላችሁበት ይድረስ። እኔ በጣም ደህና ነኝ። በዛሬው ቪዲዮም አንድ መነጋገሪያ ጉዳይ ይዤላችሁ ቀርቤያለሁ። ሐሳቤን አካፍላለሁ። እናንተ ደግሞ ሐሳባችሁን የመሰላችሁን ኮሜንት ላይ ጻፉልኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮውን ከወደዳችሁት እባካችሁ ፕሊስ ልለምናችሁ። አሁን እኔ በቃ እግር ላይ ወድቄ መለመን ነው የቀረኝና ሰብስክራይብ አድርጉልኝ። ትላንትና ቪዲዮ ሰርቼ ነበር ያለሁበትን ሁኔታ በጣም ተናግሬ በከባድ ሁኔታ ላይ ሆኜ ነው ቪዲዮውን አሁን እንደዚህ እያለበስኩ በስነ ስርዓት ቁጭ ብዬ እያየው ምናምን ሪያክት ማላረገው። አንደኛ ተጨማሪ ስልክ ስለሌለኝ ነው። ሪያክት ለማድረግ ተጨማሪ ኮምፒውተር ወይም ስልክ ያስፈልጋል። ያለሁበትን ሁኔታ ትላንትና በሰራሁት ቪዲዮ ላይ አካፍያለሁ። በጣም ለመኖር እየታገልኩ ጥረት እያደረኩ ነው እና ያለሁት። በነገራችን ላይ ሰብስክራይብ ማድረግ አይከፈልበትም። በጣም ስላዝናናኋችሁ ሳይሆን ለወደፊቱ ነገር የተሻለ ነገር ይዤ ቀርባለሁ። ግን እባካችሁ ሰብስክራይብ እያደረጋችሁ አንዲት ሰብስክሪፕሽን ለእኔ በጣም ትልቅ ዋጋ ያላት ነገር ናትና ስለጨቀጨኳችሁ በጣም ይቅርታ። ግን ይሄን ቪዲዮ የምታዩ ሰዎች ከቻላችሁ የትላንትናውን ቪዲዮ እዩትና ሰብስክራይብ በማድረግ እባካችሁ ተባበሩኝ። አዶናይ እና ጃኒ እንግዲህ እንደምትመለከቷቸው ተመሳሳይ ቪዲዮ እየሰሩ ተመሳሳይ ሰዎችን እያገኙ ይገኛሉ። አዶናይ እና ጃኒ አለመለያየታቸው እርግጥ የሚያደርግ እንግዲህ ምስልም ወጥቷል ማለት ነው። ጃኒ እንግዲህ ከዱባይ ወደ ኢትዮጵያ ስትመለስ አቀባበል ካደረጉላት ሰዎች መካከል አዶናይም ተገኝቶ ነበር ማለት ነው። ከዛም በተጨማሪ ጃኒ ልክ እንደ አዶናይ ቤተሰቦቿን ለሶሻል ሚዲያ ተከታዮቿ አድናቂዎቿ ማስተዋወቋና ቲክቶክ ላይ መጥተው ሲጨፍሩ ሲዝናኑ የሚያማምሩ እህቶቿን አመታ ማሳየቷ አዶናይ እና ጃኒ አልተለያዩም። ከዛም በበለጠ እየተመካከሩ እየሰሩ ነው እያለ ይገኛል ብዙ ሰው። ያው እንግዲህ በካሜራ ይፋ ባይሆንም ነገር ግን እንግዲህ በድብቅ በወጡ ምስሎች አማካኝነት አዶናይ እዛ ቦታ ላይ ተገኝቶ ነበር። ይህንንም የሚያሳይ ምስልም ነው እንግዲህ ከላይ በምስሉ ላይ የምትመለከቱትን ያስቀመጥኩላችሁ። ታዲያ በዚህ ምክንያት ጃኒ እና አዶናይ እንዳልተለያዩና ይህ ነገር ለምን እንደዚህ እንዳደረጉት በግልጽ ባይታወቅም ነገር ግን አለመለያየታቸው የሚያሳይ ብዙ ምስሎች በአሁኑ ሰዓት በሶሻል ሚዲያ ላይ እየተዟዟረ ይገኛል ማለት ነው። የነሱ ምክንያት ምን እንደሆነ በውል ባይታወቅም ነገር ግን እነሱ ዛሬም ድረስ እንዳልተለያዩ በግልጽ የሚያሳዩ ምስሎች ነው ከላይ ያስቀመጥኩላችሁ ማለት ነው። በዘው እኔ እነሱ በሚሰሯቸው ቪዲዮዎች ብቻ ሳይሆን እነሱ በሚያገኟቸው ሰዎች በጣም እየቀናው ነው። በተለይ ይሄ አዲሱ ልጅ በጣም እድለኛ ነው። በአንድ ቪዲዮ ነው እኮ የፈመሰው። የሆነ ቪዲዮ እንደዚህ እየተራመደ አሁን እንደምታዩት ሰራ። ብዙ ሰዎች የሱን ትሬንድ ተከታይ ሆኑ። ብዙ ሰዎች በሱ ትሬንድ ሰሩ። ከሀገር ውጭም ያሉ ሀገር ውስጥም ያሉ በጣም ታወቀ። በአንድ ቪዲዮ ነው ያወቁት። በዛ ቪዲዮ ነው መጀመሪያ እንደሰራው ሙድ ነገር እየተያዘበት ነበረ። ከዛ ትልልቅ ኮንቴንት ክሬተሮች የምንላቸው ሰዎች በሱ ትሬንድ ሲሰሩ በጣም ታወቀ። አዶናይ ያገኘው፣ ጃኒ ያገኘችው፣ ልጅ ዳውድ ያገኘውና ከዚህ በላይ መታደል አለ። ባጭሩ ገንዘብ መስራት ጀመረ ማለት ነው። ለነገሩ እንኳን ተለያይተናል አሉ። ተለያይተናል ባይሉ ይሄኔ ፍቅራቸውን ስራ ነበር የምናረግባቸው እኛ። ሶሻል ሚዲያ ከባድ ነው። በተለይ ይሄ ፍቅር በጣም ፕራይቬት የሆነ ላይፋችንን ወደ ሶሻል ሚዲያ ስናመጣ ከባድ ነው። አዶናይ ወደ ቲክቶክ ሶሻል ሚዲያ ላይ በደንብ ከታወቀ ወዲህ ብዙ ነገሮች አስተምሯል። ይሄ የሚዋሽ ነገር አይደለም። ከነዛ ውስጥ ግን 3ቱን ነገሮች ልንገራችሁ። የመጀመሪያው ቤተሰብን ማስተዋወቅ ብቻ አይደለም። ሁሉም የሶሻል ሚዲያ ሰዎች ቤተሰቦቻቸውን ይረዳሉ። የሱ ግን አረዳድ የሚለየው በምን እንደሆነ ልንገራችሁ። እነሱን አመቶ ስራ እንዲሰሩ የሆነ እድል እንዲያገኙ ያደርጋል። ለምሳሌ ወንድሙ ዩቲዩብ ጀመረ። የአዶናይ ወንድም ባይሆን በፍጥነት ዩቲዩቡ አድጎ ተከፋይ አይሆንም ነበር። በፍጥነት 1 ወር ባልሞላ ጊዜ ነው ተከፋይ ሆነው። እነዚህ ሁለቱ ትናንሾቹ እህቱና ልጁ ዩቲዩብ በባለፈው ሳምንት ምናምን ጀመሩና በአንድ ቀን ነው ሞኔታይዝ የሆነው።
ለምንድን ነው የሆነው? የአዶናይ ሰዎች ስለሆኑ ነው። ዩቲዩብን ሞኔታይዝ ለማድረግ ብዙዎቻችሁ ታውቁታላችሁ፣ ብዙ ጊዜን የሚፈጅ በጣም ተስፋን የሚፈታተን ነገር ነው። እሱ ግን ለነሱ ከእራሱ ካገኘው ብር ብቻ አይደለም እየሰጣቸው ያለው፣ እራሳቸው ብር መስራት እንዲችሉ የእሱን እውቅና ተጠቅሞ እነሱንም ስራ እያሰራቸው ነው። እውቅና የሆነ ጊዜ ሊሄድ ይችላል። እህቶቹን አሁን ሞዴል ለማድረግ እሱ ታዋቂ እያለ ሞዴል እንዲሆኑ እያደረጋቸው ነው። ይሄ ማለት በብዛት ቲክቶከሮች፣ የሶሻል ሚዲያ ሰዎች ማያረጉት ነገር ነው። በብራቸው ሁላቸውም ሰፖርት ያደርጋሉ፣ በሚቻላቸው ያደርጋሉ። ግን እንደዚህ እህቶቻቸውን ወንድሞቻቸውን አምተው የራሳቸውን ነገር እንዲጀምሩ ከነሱ ስር ሆነው ግን በቃ የነሱ ወንድም ስለሆኑ የነሱ እህት ስለሆኑ አዶናይ ታወቀ፣ ተወደደ፣ እነሱን ማመጣቸው። አሁን ሁለቱ ሴቶቹ ዩቲዩብ አላቸው፣ ወንዱ የሱ ታናሽ ዩቲዩብ አለው። ይሄ በጣም ትልቅ ነገር ነው። ሁለተኛው ነገር ደግሞ ቲክቶከሮችን ሰፖርት ማድረግ ስላችሁ አሁንም በገንዘብ አይደለም። ታስታውሱ እንደሆነ አዶናይ ሳይመጣ በፊት በአብዛኛው ቲክቶከሮች፣ ትልልቅ ቲክቶከሮች ሪፖስት የማድረግ ልምድ አልነበራቸውም። አዶናይ ከመጣ ወዲህ እሱን ሰፖርት የሚያደርጉ ሰዎች፣ ስለሱ የሚያወሩ ሰዎች፣ ትልልቅ ካምፓኒዎች የሚሰሩትን ስራ ትልልቅ ቲክቶከሮች ቪዲዮ ሲሰሩ በጣም ብዙ ሪፖስት ያደርጋል። ሪፖስት አደረገ ማለት ሰፖርት እያደረጋቸው ነው። ይሄም ልምድ አሁን ተለምዷል። አሁን ቲክቶከሮች የነሱን ፋኖች የነሱን ቪዲዮ እያቀናበሩ የሚሰሩ ሰዎች፣ ብዙ ሰዎችን አሁን ጃኒም ሌሎቹም ሪፖስት ያደርጋሉ። ይህም ትልቅ ልምድ ነው። ሌላው ደግሞ አሁን የተጀመረው ኮላብ ማድረግ። አሁንም ቲክቶከሮች ለየብቻቸው ብዙ ነገር ይሰራሉ፣ ብዙ አይነት ቪዲዮ ይሰራሉ። እንዲህ ግን ተገናኝተው አብረው ቪዲዮ የመስራት ነገር አልነበረም። ምናልባት ከመጀመሪያው ጀምሮ ጓደኛ ካልሆኑ በስተቀር ጓደኛም ሆነው የሆነ ጊዜ ይጣላሉ ምናምን። እንዲህ ግን የሆነ ቀን የሆነ እየተገናኙ አብረው ቪዲዮ የመስራት ልምድ ብዙም አልነበረም። የሚገናኙ የሉም ማለት አይደለም፣ አንዳንድ የሚገናኙ አሉ። ግን ከመጀመሪያም ጀምሮ ጓደኛ የነበሩ ናቸው እንጂ እንዲህ አሁን ለምሳሌ ከዩቲ ሲገናኝ ከነ ዳውድ ጋር ሲገናኝ ከመጀመሪያ ጀምሮ ጓደኛ አልነበሩም። ግን የሆነ ቀን እንደዚህ ኮላብ እያደረጉ ቪዲዮ መስራትን አስተምሯል። አሁን ጃኒ ጎበዝ ናት፣ ከሱ ቶሎ ወስዳለች። ጃኒም በጣም የማደንቅላት ነገር አንዱ በጣም ፈጣን ነች። እድል አታባክንም፣ ጊዜ አታባክንም፣ ወደኋላ አትጎተትም። የሆነ ነገር እያሰላሰለ ምናምን ጊዜ አታባክንም፣ እኔ እንደምገምታት ከሆነና በጣም ፈጣን ነች። በጣም ፈጣን ስለሆነች ነው በዚህ እድሜዋ ይሄን ሁሉ ነገር አሳክታ ወደ ሚሊዮነርነት ያደገችውና አዶናይ በጣም ጎበዝ ነው። ብዙ ነገር አስተምሯል። ግን እንደ ስራው በተለይ በዚህ ሰዓት ብዙ ሰዎች እያጣጣሉት ይገኛሉ እና አዶናይ መጣጣል ያለበት ሰው አይደለም። ለማንኛውም እስኪ ሀሳብ አስተያየታችሁን አካፍሉ። አዶናይ እና ጃኒ የእውነት ከሚሰሩት ቪዲዮ አንዳንድ ተመሳሳይ ነገሮች ከሚያደርጉት ነገር አንጻር ተለያይተዋል ብላችሁ ታስባላችሁ? ወይስ ደግሞ በጣም ፕራይቬት የሆኑ ነገሮች ስፔሻሊ ፍቅርን ሶሻል ሚዲያ ላይ ማውጣት ጥሩ አይደለም? እንደሚታየው ፍቅር ሶሻል ሚዲያ ላይ ሲወጣ የሶሻል ሚዲያው ማህበረሰብ ፍቅሩን ወደ ስራ ይቀይረዋል። ከሚወራው ወሬ አንጻር በቃ በጣም ብዙ ነገር ይወራል በየቀኑና ከዛ ነገር ለማረፍና ስራቸው ላይ ለማተኮር ምናልባት ደበቅ አድርገውት ሊሆን ይችላል። አብራችሁን ስለቆያችሁ ልባዊ ምስጋናዬ በያላችሁበት የዓለም ዳርቻ ይድረስ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።